ቡክ 5 ቻፕተር 11 ነምበር 2 ይመስላል። ብዙ ናቸው ያሉት ስለ ግሪክ ሰብስቲዩየንት ስለምን ጄሮም አንድ መጽሐፉ ላይ እንደውም ሌተር ኦፍ ሴንት ጄሮም በሚለው ላይ it will be tradition now to ይልና ምን ይላል? the Greek ምንድነው the Greek Septuagint has made all passed with the church copies are marked with daggers and asterisks እያለ እንደሚናገረው ማለት ነው። እንደዚህ ይጨማመረዋል። ቸርች ራሱ ጨምራቸዋለች የግሪክ ሰብስቲዩየንትን ብሎ ነው የሚያረው። የዳገር የሚባለው ባለ መስቀሉ፣ አስትሪክስ የሚባለው ደግሞ ባለ ምልክቱ ባለ ነጥቡ ማለት ነው። ይሄ እንደዚህ አይነት ማለት ነው። ቆይ ላሳያችሁ። ዳገርስ እኔ ዳገርስ የለኝም ሞባይል ላይ የለም። እሳስ ግን እንትንም አይ ቲንክ አጌንስት ሄሬሲስ ላይ ኢራኒስ ራሱ ስለ እንትን ብርዘት ያወራል አይደለ? ስለ ማን ነው ስሙ? ስለ ጳውሎስ መልእክቶች እንትናን ተቃርኖ ሲጽፍ በግልጽ እኮ አለ። እንትና ኦሪገን ራሱ የጻፈውን አይተዋል። ኦሪገን ሴትራ ሴሌም ብሎ የሚቃወምበት አለ እና እዛ ላይ ራሱ ምን ይላል? ከእርሱ ካለው ምን ይላል? ከዚህ እሱ ካለው በኋላ አንዳንዶች የክርስቲያን አማኞች ልክ እንደ ሰካራም እጃቸውን በራሳቸው ላይ የሚጭኑ ሰዎች ወንጌልን ከመጀመሪያ ታማኝነት ጀምሮ እስከ 3 እጥፍ እስከ 4 እጥፍ ብዙ እጥፍ በርዘውታል እና ተቋማችንን መመለስ ይችሉ ዘንድ እንደገና አሻሽለውታል ይላል። ኦሪገን ነው እኮ እንደዛ የሚለው። ብዙ ነው ማስረጃ እንደዚህ አይነት ነገር ያለው። ተበርዟል። አዲስ ኪዳን ራሱ ወንጌላት ተበርዟል የሚለው ብዙ ነው ያለው። አየው እዚህ ጋር ተበርዟል ይላል። ኮንትራ ሴልሰም የሚባለው መጽሐፉ የለም የኦሪገን ሴልሰስ የሚለው ላይ አይ ቲንክ ያውኑን አንብቤዋለሁ እንደዛ የሚለው እንትና ራሱ ማን ነው ማርሲያን ኦፍ ሲናፕን ተቃውሞ ሲጽፍ ማን ነው ኢራኒስ አጌንስት ሄሬሲስ ላይ he dismembered the epistle of Paul, removing all that is said by the apostle, respecting the God who made the world እያለ የብሉይ ኪዳኑን አምላክ ጳውሎስ አክብሮ የጻፈበትን ነገር እያወጣ እየበረዘ ጽፏል ብሎ እንትን ይለዋል አይደለም? አረ እንትን የሚለው ነገር አለ። ይሄ እንትና ደግሞ ዮሐንስ አፈወርቅ ደግሞ ማቴዎስ 2:23 ላይ በነቢያት ናዝራዊ የተባለው ይፈጸም ዘንድ የሚለውን ጠቅሶ ይሄ ጥቅስ የሌለበት ምክንያት ስለተበረዘ ነው ብሎ እሱም ብሏል። ቻለው የቀደሙ ዮሐንስ ነው ይቅርታ ታዲያ ስላለ የማቴዎስ ወንጌል ምዕራፍ 2 ቁጥር 26 ላይ ያለውን ዮሐንስ አፈወርቅ በሆሚሊው ላይ የሆሚሊ ኦፍ ማቲው በሚለው መጽሐፍ ላይ ሆሚሊ 9 ላይ ቁጥር 6 ላይ ታገኙታላችሁ። በነቢያት ናዝራዊ የተባለው ይፈጸም ዘንድ ወደ ናዝሬት ገባ ይልና ግን በነቢያት ናዝራዊ የተባለው እንትን ተብሎ የነበረው መጽሐፍ ተበርዟል ብሎ ነው የሚያምነው። አይተዋል እሱ ፍራንሱ እንደከመለኝ ኡስታዝ አላነበው ሆሚሊስ ኦፍ ማቲው የጻፈው ማለት ነው። ፕሮስሞስ ነው ምናምን የሚባለው ዮሐንስ አፈወርቅ የሚባለው ማቴዎስ ምዕራፍ 2 ቁጥር 16ን ሲተነትን ሆሚሊ 9 ነምበር 6 ላይ ያለውን በነቢያት ናዝራዊ የተባለው ይፈጸም ዘንድ እያለ ይናገራል። በነቢያት
ናዝራዊ የተባለ የሚለውን እሱን ሲተነትን ነው እንትን ያለው ኦፍ ማቲው ኦኬ ቁጥር ስንት ነው? ቁጥር ሆሚሊ 9 ላይ ነምበር 6 አሚር ሁለተኛውን እንድትልክልኝ ሀቢቢ እኔ ሁለተኛውን አልያዝኩትም። አገኘው ደሙን አግኝቼዋለሁ። አጌንስት ሴልሰስ ላይ ያለው after this he said the certain of the Christian believers like a person who in a fit of drunkenness lay violent hands upon themselves have corrupted the gospel from its original integrity. ቀደም ያልከው እንደ እሱን አግኝቼዋለሁ። ያ የቀደሙንም አግኝቼዋለሁ። ኧረ ብዙ ነው ብታይ ቸርች ፋዘርስ በጣም ነው የሚያወሩት ስለመበረዝ። እኛ የምናደርገው ነገር ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ከመጣታቸው በፊት ብሉይ ኪዳንና አዲስ ኪዳን ተበርዘዋል ወይ ነው ጥያቄው። ተበርዘዋል። መቼ ነው የተበረዙት ይላሉ እነሱ። አሁን ነው ቁርአን ከመውረዱ በፊት ተበርዞ ነው። ኦልሬዲ ቁርአን በመጣበት ሰዓት ላይ ተበርዟል ኦልሬዲ። ያንን ማሳየት የምንችለው ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩ ቸርች ፋዘርስ የሚባሉት መበረዙን ራሳቸው መናገራቸው ከአንደበታቸው ማለት ነው። እሱን ነው እንትን የምንለው ማለት ነው። መስራት ያለብን እዛ ላይ ማለት ነው። ያ ባይብል ላይ ኦሪጂናሉ አለመኖሩ ምናምን ብቻ አይደለም። የግሪክ ማኑስክሪፕቶቹ ራሳቸው ሲዘጋጁ የሰው እጅ እንደገባባቸው ሪፈረንስ ማስታረቂያ የሆነ ኮመን የሆነ ያልተሳሳተ ነገር እንደሌለ የሰው እጅ እንደገባበት ብዙ ማስረጃዎች አሉ። ተበረዘ ከተባለ አሁን ይሄን ብትነግሯቸው ምን ችግር አለው ቢበረዘው ይላሉ። ታዲያ እኮ እኛም እኮ የምንለው ለዛ ነው። መበረዙን ካመናችሁ ችግር የለውም። ራሱ ባይብል ራሱ ሲነርጊያ ብሎ ነው እኮ የሚያምኑት። ሲነርጊያ ማለት የአምላክና የሰው ቃል ንግግር ነው። እንደኛ ሞኖርጊያ ይሉ ሞኖርጊያ የምንለው እኛ ነን። ሞኖርጊያ ቁርአን ያላ ንግግር ብቻ ነው ብለን ነው የምናምነው። እነሱ ግን ባይብል ግን የአምላክ ቃል ብቻ ነው ብለው አያምኑም። ሲነርጊያ ነው የአምላክ ቃልም አለበት የሰውም ንግግር አለበት ብሎ ነው የሚያምኑት። ታሪክ ጸሐፊዎቹ ጽፈዋል። ያን የጻፉትን ነገሮች ከአምላክ ጋር ተቀላቅሏል ነው እኛ ያለን። ሉቃስ የኢየሱስ ክርስቶስ ታሪክ አያስፈልግም እያልን አይደለም። ግን ሉቃስ ላይ የጻፈው ለቴዎፍሎስ ለሚባለው ጓደኛው ሲጽፍለት የጻፈውን ነገር የአምላክ ቃል ነው አትበሉን ነው እያልን ያለ ነው። መጽሐፍ አስቴር የአምላክ ቃል ነው አትበሉ፣ ታሪክ ነው። የአምላክ ቃል እግዚአብሔር የሚለው ስም የለም መጽሐፍ አስቴር ላይ ብትፈልጉት። መኃልየ ዘሰሎሞን ላይ ደግሞ አንድ ቦታ ላይ ነው የአምላክ ስም ያለው ይባላል። የአምላክ ቃል አትበሉን። ታሪኩን እንደ ታሪክነት አንደኛ ነገሥት፣ ሁለተኛ ነገሥት ታሪክ ናቸው፣ እውነት ነው። አንደኛ ዜና መዋዕል፣ ሁለተኛ ዜና መዋዕል ታሪክ ናቸው። ታሪክ ጸሐፊዎች ናቸው የጻፏቸው። ግን ሪቪል ሆኗል አትበሉን። የአምላክ ቃል ነው አትበሉን። የአምላክ ቃልና የሰው ቃል አትቀላቅሉ ነው። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ትቀላቅላላችሁ ይላል። አንደኛ ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ መጽሐፍን በእጆቻቸው ለሚይዙ ካላህ ሳይሆን ግን ካላህ ነው ለሚሉ ወዮላቸው ነው የሚለው። 14ቱ የጳውሎስ ደብዳቤዎች ጳውሎስ ራሱ የሚያስበው ደብዳቤዎች ናቸው፣ የግሉ መልእክት ናቸው። ለግለሰቦችም ለአጥቢያዎችም ወይም ለቤተክርስቲያኖች ለቆሮንቶስ ለምንላሉ ሰዎች ተገረፍኩኝ፣ ተደበደብኩኝ፣ እንደዚህ አርጉ፣ እንደዚህ አድርጉ፣ ደስ ብሎኛል፣ በርኖሴን ካባይን አምጣልኝ፣ የቀሩ መጽሐፍቶች አሉ እነሱን ደግሞ ታይልኛለህ ምናምን ነገር እያለ ይናገራል። ስለ ወድና ስለ በሽታ ጥቂት ወይን ጠጅ ጠጣ እንጂ ውሃ ብቻ ጠጣ ይለዋል ጢሞቴዎስን። አሁን ያንን ወስደህ የአምላክ ቃል ነው አትልም እና ፉት ማለት ትጀምራለህ። ስለ ወድና ስለ በሽታ ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ይላል። አሁን የሚያወራው ስለ ጢሞቴዎስ ነው። ጢሞቴዎስ ሆዱን ያመው ነበርና ምናልባት ባክቴሪያ ካለበት ትንሽ አልኮል ፉት ቢል ውሃ ብቻ እንዳይጠጣ የመከረበት ምክር ነው። አሁን ለምሳሌ ኮሜንታሪዎች እንደዛ ነው የሚያመለክቱት። ስለ ወድና ስለ በሽታ ጥቂት ሆዱን ያመው ነበር፣ ባክቴሪያ ውስጡ ነበረና ለባክቴሪያ ደግሞ አልኮል ጥሩ መድኃኒት ነው ብሎ ስለሚያስቡ በወቅቱ ምን አደረገ? ስለ ወድና ስለ በሽታ አለው። ስለ በሽታ ነው የሚለው፣ ስለ በሽታቸው አይደለም የሚለው። ስለ ወድና ስለ በሽታ ጥቂት የወይን ጠጅ ጠጣ እንጂ ውሃ ብቻ አትጠጣ ይላል። ስለዚህ ፉት እያልክ እንትን ብትል ባክቴሪያው ምናምን ነገር እንትን ይልልሃል ነው። ቁርጥ ያበዛ ነበር እሱ። ታውቃላችሁ የአሳማ ስጋ ይፈቀድ ነበር በእነሱ ዘመን። የአሳማ ስጋ ራሱ ሆድ ያሳምማል፣ ባክቴሪያ ምናምን ይፈጥራል። እና ከዛ አንጻር ነው የተነገረ ነገር። ያንን እንደ አምላክ ቃል አድርገን አንጠቀምም ነው መሆን ያለበት።
ሲነርጊያ ባሉ ቅጽበት ግን ኦልሬዲ ቁርአን ያለውን አፌርም አድርገዋል ነው የሰው ቃል እና የአምላክ ቃል አንድ ላይ ሆኗል የሚለውን ነገር አይደለም። በቃ እሱ ነው የምልህ። እሱ ከሆነ በቃ ያ ነው እኛም እንትን የምንለው። አሁን እኮ ብዙ ነገር እኮ እያመኑ ነው። አሁን በፊት ይደነግጡ ነበር። ሶስት አምላክ አንልም ምናምን ይሉ ነበር። ከዛ ሶስት ጌቶች ስንላቸው አይ ሶስት ጌቶች ነው እንጂ የሚለው ሶስት አምላክ የሚል የለም ይላሉ። አሁን ደግሞ ሶስት አምላክ የሚል ደግሞ ስናሳያቸው ከሰይፈ ስላሴ ላይ ምን ችግር አለው? አካልን ታስቦ ሶስት ይባላል ማለት ጀምረዋል። አሁን ደግሞ ሰሞኑን መለቀዋል ሶስት እግዚአብሔር የሚል ሶስት እግዚአብሔር ስሉስ እግዚአብሔር የሚል ደግሞ አመጣላቸዋለሁ። አሁን ሶስት እግዚአብሔር የሚል አመጣላቸዋለሁ። በመጀመሪያው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር የሚለው ያ አካልን ታሳቢ ታደርጎ ነው ይላሉ። እኛም እኮ ያልነው እንደዛ ነው። በምንነት ሶስት ነው ብላችሁ አታምኑም። በማንነት ነው ሶስት ነው የምትሉት። ግን ማንነቱ በማንነት እንትን ነው። መለኮት በአካል ሶስት ነው ይላል ሰይፈ ስላሴ ላይ። መለኮት በአካል ሶስት ነው። መለኮት በአካል ሶስት ነው፣ በባህሪ ግን አንድ ነው ይላል። በባህሪ ሶስት ነው ትላላችሁ ብለን አላልንም። እኛም በምንነት ሶስት ነው የምትሉት አላልንም። እንደዛማ ካልን ልክ አይደለም፣ ትሮማን ፋላሲ ነው የሚሆነው። ነገር ግን በእንትን ደረጃ በአካል ደረጃ ሶስት ከሆኑ ሶስት ነው የሚሆኑት። ለምሳሌ አናንያና አዛሪያና ሚሳኤል በአካል ሶስት ናቸው። ስለዚህ ዳንኤል ምዕራፍ 3 ቁጥር 23 ላይ እነዚህ ሶስቱ ሰዎች ይላል። ሶስት ሰዎች ያሰኛቸው እንደዛ ነው። ገስት ላይ ስንት ሰው አለ? ያ ጀማ ይታያችኋል? ገስት ላይ ስንት ሰው አለ? 9 ሰው አለ አላችሁኝ። ቤት ውስጥ ስንት ሰው አለ? አሁን ቤት ውስጥ አጠቃላይ 550። አዎ አያችሁ፣ ሰው ብላችሁ ነው ያላችሁ። ስንት የሚለው ነገር አካልን ታሳቢና ዋቢ አድርጌ ነው የጠየኳችሁ እንጂ ምንነትን አይደለም የጠየኳችሁ። ግን አየ ብዙ ሰው አለ ነው የምትሉት። አሁን ይህንኑ ጥያቄ ስንት የሚለው ነገር አካልን ታሳቢና ዋቢ አድርጉና ከአርሽ በላይ ወይም ደግሞ ከፍጥረት በላይ ስንት አምላክ አለ ብላችሁ ጥያቄ አቅርቡ። በቃ ይቺን ጥያቄ አቅርቡ። መልሱ ምንድን ነው? መልሱ ምንድን ነው የሚሰጣችሁ? ስንት አምላክ አለ ስትሏቸው፣ ከፍጥረት በላይ ስንት አምላክ አለ ስትሏቸው ስንት ይሏቸዋል? አንድ ሶስት እሺ አይላቸውም። አንድ ካሉ በቃ 1% ነው ያለው ማለት ነው። ምክንያቱም ስንት የሚለው ምንን ታሳቢና ዋቢ ያደረገ ነው? ፐርሰንን ነው ታሳቢ ያደርገን እንትን ያለው። ስንት ሰው አለ ብዬ ስላችሁ ፐርሰኑን ቆጥራችሁ ይሄን ያህል ሰው አለ ትላላችሁ። ስለዚህ ከአርሽ በላይ ወይም ከፍጥረት በላይ ስንት አምላክ አለ ብዬ ስል ፐርሰኑን ታሳቢ ያደርጋችሁ ሶስት ለምን አትሉኝም ነው ጥያቄው። ግራማቲካሊ እሺ አይላቸውም፣ መሊናቸውም እነዛ ካሉ ሶስት አምላኪዎች ናቸው ማለት ነው። ግልጽ ነው አርጊመንቱ። የሆነ ሰው ግን እንደዚህ ሶስት አምላክ ናቸው አማልክት ይባላሉ፣ ግን ባይብል ይደግፈናል አይነት ነገር አርጊው እያደረገኝ ነው። እንትና እውነተኛው ነው አይደለም። አንድ ኤንጅል ነው ምናምን የሚባል ልጅ አለ ነው። ሶስት አምላክ ነው ግን ባይብል ይደግፈኛል አይነት ሐሳብ ነው። ዝም ብሎ እሱ በሽተኛ ነው። እሱ ተልኮ አለው። ዝም ብሎ ገተታ ይዞ አውቆ ጊዜያችሁን እያቃጠለ ነው። አውቆ ወደ አንድ ነገር ሳይጨርስ ወደ አንድ ነገር ይሄዳል እና በደንብ እየተጫወተባችሁ ነው ጊዜያችሁ ማለት ነው። ሌላ ሰው እንዳታስተምሩ አውቆ እንትን ይላል። ሳይጨርስ እውነትን ነው ተው እባክህ እንደዚህ ይሄንን ታውቆ ማለት ነው። እሺ ወደዛ እንሂድ ምናምን ከዛ እንትን ይልና ልክ እንትን ስትለው ደግሞ ስትልህ ይሄ ነገር መጀመሪያኛው እኔው ምንድነው ካልፈራ እኔው ምናምን ነገር እያላችሁ በደንብ አድርጎ እየተጫወተባችሁ ዩቲዩብ ላይ አንዳንዴ ሲለቀቅ ሳየው 1 ሰዓት 2 ሰዓት ታወራላችሁ ከሱ ጋር አንድ ነጥብ የለውም። በቃ አንዱ ሳይጨርስ ወደ አንዱ ነው የሚገባው። እንደፈለገ ያወራና መጨረሻ ላይ ምን ትሆናላችሁ እናንተ? ጊዜያችሁን በሱ ነው ያሳልፋችሁ። ሌላ ሰው የምታስተምሩበትን ሌላ ሰው እንትን የምትሉበትን ሰው ምንም ይዘው ነገር የለም እና እንደዛ ነው የሱ ባህሪ። ኡስታዝ ቅድም የጠቀስኩላቸውን የዮሐንስ አፈወርቅ ልክፈትላቸው፣ አጋጣሚ ከጠቀማቸው እንዲወስዱት ስክሪንሾት ክፈትላቸው። በትልቁ አድርጉት። አድሚኖች አድርጉት እንዲያለኝ አንብብላቸው። ዮሐንስ አፈወርቅ የማቴዎስ ወንጌል ምዕራፍ 2 ቁጥር 23 አካባቢ ያለውን ናዝራዊ ይባል ዘንድ የሚለውን that it may be fulfilled that he said which was spoken by the prophet he shall be called Nazarene ብሎ ማቴዎስ የጠቀሰው አለ። And what manner of prophet said but not curious not obvious for many the prophetic writing have been አለ lost። አያችሁት? they betrayed their በነቢያት ናዝራዊ የተባለው ይፈጸም ዘንድ ተብሎ
ማቴዎስ ወንጌል ምዕራፍ 2 ቁጥር 23 ላይ ተነግሮ የነበረው መጽሐፍት ብዙ ነበሩ ግን ጠፍተዋል አለ። የት ገቡ ነው? መለኮታዊ ጥበቃ የላቸውም ወይ ነው ጥያቄያችን። ይሄኛውም ያስቀምጧል አይደል ኡስታዝ? ካልተሳሳትኩኝ አይ ቲንክ እንትና ነው መሰለኝ። ይሄ እንትና ዩስጢዮስ ሰማዕቱም ከመጽሐፈ ዕዝራን አጥፍታችኋላችኋል ሲጠቅስ መጽሐፉ ላይ በኤርሚያስ የተነገረውን ትንቢት አጥፍታችሁታላችሁ። ከትራይፖ ጋር የተነጋገረበት ነው ወይስ ፈርስት አፖሎጂ ላይ ነው ያለው? እንትና አፖስቶሊክ ፋዘሮች ፈርስት አፖሎጂ ላይ ፈርስት አፖሎጂ ላይ እንደዛ ይቻላል ነው ምስሉ ላይ ከመጽሐፉ ቆርጣችሁ እንደዚህ ብሎ ያስቀምጥላችኋል። have been taken away አለ። taken away አጥፍታችሁታል። አጋጣሚ ከጠቀማችሁ እንደዚህ ስክሪንሻት አድርጉት። እናንተ ሰዎች ትንሽ ፊት ካሳያችሁ ጥሩ አይደለም። አሁን ልውጣ ቆየው በጣም ወይድ ሰላም፣ እንዴት ናችሁ? መጠየቅ እፈልጋለሁ። አንተ ሰላም ነው? ኦኬ ጠይቅሽ። ጥያቄ እናስተናግደን አልውጣ። የሰነአ ማኑስክሪፕት ላይ ነው የምጠይቅ። እሺ ኤርሊየስት ሊቭ ማለት ነው ከ388 እስከ 535 የሚያሳይ አለ እና እሱ ትንሽ ጥያቄ ሆነብኝ ነው። ከስንት እስከ ስንት? ከ388 እስከ 535 የሚያሳይ ኤርሊየስት ሊቭ ያሳያል እንደዛ። ምክንያቱም የእንትኖቹ የመጽሐፍ ሲጻፉ ካርበን ዴቲንጉ የሚወሰደው ሰዎች ከጻፉበት ሳይሆን ቆዳው ከተሰራበት ጊዜ ጀምሮ ነው። የእንስሳ ቆዳ ነው። አሁን ለምሳሌ ብራና ቢሆን የተባለው ከብራና ላይ ካሉ ነገሮች ቆዳ የበግ ቆዳ ወይም ደግሞ የፍየል የምናምን ነገር ሲሰራ ፍየሉ ከተሰራበት ጀምሮ ብራናው ከተሰራበት ጊዜ ጀምሮ ነው የሚቆጠረው እንጂ የሚቆጠረው ሰዎች ከጻፉበት ጊዜ ጀምሮ አይደለም የሚቆጠረው። ለምሳሌ የአቡነ ገብረ መንፈስ ቅዱስ ገዳም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትግራይ ላይ ብትሄድ የማን ነው እንትና የጻፈው መጽሐፍ አለ። ማን ነው ከሰዓቱ ቅዱሳን ከሚባሉት ውስጥ አባ ገሪማ ያዘጋጀዋል። የግዕዝ ከግሪከኛ ወደ ግዕዝ የጻፈው መጽሐፍ አለ። እሱ አሁን ካርበን ዴቲንጉ ስታሳየው እሱ የጻፈው 398 ነው የጻፈው። ካርበን ዴቲንጉ ግን የሚያሳየው 2 ከምናምን አካባቢ ላይ ያሳያል። እና ያ ለምን ሆነ ሲሉ ስኮላሮች የሚያስቀምጡት ቆዳቸው ከቆዳው ነው የሚቆጠረው። ራሱ ካርበን ዴቲንጉ ይሄ ካርበን 40 የሚባለው ዴት የሚደረገው ቆዳው ከተዘጋጀበት ጊዜ ጀምሮ እንጂ ጽሁፉ መጽሐፍ ከተጀመረበት ጊዜ አይደለም። ለዛ ነው ፒስ ምንድነው ያለውን ነገር ቆዳው ከተዘጋጀ ጀምሮ ያለውን ዱሬሽን ያለውን ኢስቲሜትሊ ከዚህ እስከዚህ ዓመት ብሎ ያስቀምጣል ማለት ነው። ናጋማዲ የሚባለውም እኮ ማን ነው ናጋማዲ ያልኩኝ? የአንደኛው የማኑስክሪፕት አለ የቁርአን እንደዚሁ ተመሳሳይ ማለት ነው። እሱ ላይም ጄ ስሚዝ እንደዛ ሲጠይቅ ነበረ። ያው ከነብዩ መሐመድ በፊት ቁርአን ነበረ፣ ለካስ መሐመድ ከዛ ነው የወሰደው ምናምን ነገር አለ። ለምን ከ570 ነው የሚጀምረው? አይተው ከሆነ እሱ ያኛው ማኑስክሪፕት ማለት ነው። ቤሪንግሃም ነው ምናምን የሚባለው ማኑስክሪፕት አለ። እኔ ጥያቄ ሆነብኝ። ይቅርታ ወይዲ ጽሁፉን እንዴት እርግጠኛ መሆን ይቻላል? በ610 እስከ 632 ተጻፈ ብለህ እርግጠኛ መሆን ይቻላል? ከቆዳውን ነው ካርበን ዴቲንግ የሚሰራው ከረሱ ሰላለ 570 ጀምሮ የሚሰጥ ኢስቲሜት ነው። ከዛ እስከ 6 ስንት ነው 40 ምናምን አካባቢ ይልሃል። ያ ማለት ሬንጁን ነው የሚነግርህ፣ ቆዳው የተዘጋጀበትን ነው የሚነግርህ እንጂ መጽሐፉ ራሱ የተጻፈበት በዚህ ጊዜ ነው ተብሎ አይደለም የተቀመጠው። አይተህ ከሆነ ጥናቱን ስታጠና ማለት ነው። ስለዚህ እንደዚህ ማለት ይቻላል ማለት ነው። በቆየ ቆዳ ላይ ተጽፎ ሊሆን ይችላል የሚል ሀሳብ ነው የሚሆነው። አዎ ቆዳው ነው እንጂ የተጻፈበትን አይደለም የሚለኩት። እነዛ ካርበን 40 ላይ የሚለኩት የጽሁፎች ላይ ሲሆን የሚለካው ቆዳው ነው። ቆዳው ወይም የተዘጋጀበት ማቴሪያል ነው። ድንጋይም ከሆነ ድንጋዩ ነው የሚለካው። እንትን ከሆነ ብራና ከሆነ አሁን በድንጋይ ላይ ትተዋል። ምክንያቱም በጣም ረጅም ዓመት እያሳየ ተቸገሩ። ከዛ አንጻር ነው ራሱ ማለት በራዝ ማሽን ሲለካና በካርበን 40 ላይ ሲላይ ደግሞ ልዩነት እያመጣ ነው አሁን ጽሁፎች ማለት ነው። እንደዚህ አይነት ነገሮች ማለት ነው። እና ከዛ አንጻር ነው የሚታየው እንጂ ከረሱል ሰለላሁ ዐለይሂ ወሰለም በፊት ቁርአን ነበረ። ጄ ስሚዝ ነው እንደዛ ብሎ የነበረው። አይ ቲንክ ካለማወቁ የተነሳ እንደሆነ በኋላ ላይ ያስተካክሉታል እኮ ገባኝ። ግን እኔ እርግጠኛ ግን የተጻፈበትን ቀን ማወቅ አይቻልም ነው። እንትን ኤስቲሜቲንግ ነው የሚሰጠው እኮ ካርበን ዴቲንግ ነው የሚሰጠው።
እኮ ገባኝ። ግን ጽሁፉ በዚህ ጊዜ በ610 እስከ በዚህ ጊዜ ብሎ አላስቀመጠም። አላስቀመጠም። ኤቪደንስ አይኖርም የኔ ሐሳብ ነው። ማኑስክሪፕቶቹ አሉ ነው እንጂ በዚህ ጊዜ ተጻፈ የሚለውን ነገር አያስቀምጥም። ካርበን 40 ማለት ነው አያስቀምጥም። ቆዳውን ወይም ማቴሪያሉን ነው። ድንጋይ ሲሆን ደግሞ በጣም የሚገርም ነገር ሸክላ ላይ የተጻፉ ደግሞ በጣም ረጅም ጊዜ ይሆናሉ። ምክንያቱም ሸክላው በጣም ረጅም ጊዜ የቆየ ነው። በሸክላ ጽሁፍ ላይ በድንጋይ ላይ የሚጻፉ ጽሁፎች ማለት ነው። አሁን እየተቸገረን ያለ ነው እሱ ነው የእንትኑ ማለት ነው። አይተህ ከሆነ ሰው የሚጀምረው እኛ ብለን የምናምነው አብርሃሚክ ሪሊጅን ውስጥ ዳርሚክም እንደዛ ነው የሚያምኑት። ከአደም ነው የሚጀምረው። ክርስትና፣ እስልምናና አይሁዶች የምናምነው ከአደም ጀምሮ ነው ብለን ነው የምናምነው። አንድ እሱን ያዝልኝ። ዳርሚክም ሪሊጅን ላይ እንደዛ ነው ራሱ። ዞራስተሪያን፣ ሂንዱ፣ ቡዲስት፣ ጃይኒዝም ምናምን የመሳሰሉት እንደዛ ነው። የሆነ አንድ የመጀመሪያ ሰው አለ ብለው ያምናሉ። ማቲያ ነው ምናምን ስሙ ራሱ አዳም ላይሆን ይችላል። የሆነ ስም አለ የሚጠቅሱት በአባጋር ጌታ ላይ ስታየው ማለት ነው። እና ነገር ግን ምንድነው ከአዳም በፊት የነበሩ ፍጥረቶች አሉ ምናምን ይለዋል። ከዛ እስቲ አምጡ ስትላቸው ድንጋይ ላይ የተጻፉ ጽሁፎች ነው የሚያመጡት። ድንጋዩ በጣም ረጅም ዓመት የቆየ ሊሆን ይችላል እና በድንጋይ ላይ ያመጡና ብሪካምብሪጃኒራ፣ ሚሲዞዘኪራ ምናምን ይባሉ አሉ። የሆሞ ሳፒያንስ በፊት ሆሞ ኤሬክትስ፣ ሆሞ ሃቢሊስ ምናምን የሚባሉ ሰዎች አሉ ምናምን ይሉና ከዛ ፎሲል ደግሞ ያመጡልህና ፎሲል ላይ ደግሞ የፎስፈረስ ይወስዱና ከዛ በኋላ በቃ ሰው ዝንጀሮ ነበረ፣ ከዛ ፕሮግረስ አድርጎ ነው የመጣው ኢቮሉሽን ብለው ያስቀምጣሉ ማለት ነውና እነዚህ መሳሪያዎቹ ጥንቃቄ ሊደረግ ይገባል። ጥናት ይፈልጋል እያንዳንዱ ነገር ላይ ማለት ነውና ከዛ አንፃር ብታየው ጥሩ ነው። ይሄን ይመስላል። ግልጽ ነው። ግልጽ ነው ኡስታዝ።